ዘላቂ ሰላምን ለማረጋገጥ ሁሉም የድርሻውን ሊወጣ እንደሚገባ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናገሩ። በሰሜን ሸዋ ዞን ቡልጋ ከተማ አስተዳደር የሰላምና የመልካም አስተዳደር ውይይት ተካሂደዋል። ዮናስ ታደሰ ተጨማሪ አለው። በቡልጋ ከተማ አስተዳደር በሰላምና ልማት ላይ ባተኮረው ውይይት የተለያዩ ሀሳቦች ተነስተዋል። በተለይ ደግሞ ሰላምን በማጽናት ዘላቂ ልማትን ለማረጋገጥ ሁሉም የበኩሉን ድርሻ እንዲወጣ ተጠይቋል። ሁሉም እንጀራ ፈላጊ ነው። እስካሁን እኔ ስኖር እንደዚህ ረብሻ ተፈጥሮ ግርግር ባለመግባባትን በድርጅታችን የተፈጠረ ነገር የለም። ሰላም ነው። በነጻነት ሁሉም ወጥቶ የሚመለስበት ሁሉም በሃይማኖቱ በብሔሩ ተከብሮ የሚኖርበት ከተማ ነው። በእናንተ በኩል ክትትል ተደርጎ እርዳታው ተደግፎልን ይሄ ሆስፒታልና ይሄ ሃይስኩል ቢያልቀልን ስታዲየማችን ተቀይሶልናል፣ ግን ወደ ግንባታ እየተጫወትንበት ነው። እናንተ ምርዱን ሰፋ ይበል። እኔ ትናንትና ምንም ስራ የሌለኝ ወጣት ነኝ። እዚህ እንደ ቡልጋ ከተማ አስተዳደር ግን መጥቼ የስራ እድል ተፈጥሮልኝ የዳቦ አግኝቼ የማድርበት ቦታ ነው። በቃ እውነታን ተናግረን ነው መሄድ ያለብን። በሰላምም ዙሪያ እግዚአብሔር ይመስገን በጣም ጥሩ ነው። የተሻለ ቦታ የሚባል ነው። እዚህ ጋር ያለው ወጣት ለነገር ሳይሆን ለስራ የተነሳ ወጣት ነው። የቤት አቅርቦት የለም። የምንሰራው ስራና የሚከፈለን ደሞዝ አንድ አይደለም። በውይይቱ ላይ የቡልጋ ከተማ አስተዳደር ከንቲባ ውድነህ አየለ ወጣቶች ያነሱ ጥያቄ ተገቢ ነው ያሉ ሲሆን ሁሉንም በየደረጃው ምላሽ ለመስጠት ይሰራል ብለዋል። መሬት አቅርቦቱ ከመንግስት እንዴት ይሁን? ፋብሪካው ይገነባና ከናንተ ጋር ውል ይገባል። ቋሚ ሰራተኞቹ ምንድነው ያልናቸው? አንደኛ እናንተም ተረጋግታችሁ እዛ ፋብሪካ የራስህ ሰራተኛ ቋሚ ሆኖ ይሰራል። ደሞዙን ተመጣጣኝ ታረጋለህ። ውል ገብቶ ግንባታው ስለሚከብድ ይገነባል፣ ከደሞዝ ይሰበስባል በፐርሰንት። ከዛ በኋላ ቤት በግልህ ይኖርሃል ማለት ነው። ሁለተኛው አይ አቅም አለኝ እኔው ራሴ መገንባት እችላለሁ የሚሉ ከሆነ በማህበር ግድም ሳይሆን ወደ ላይ ነው የሚፈቀደው። ቡልጋ ቀጣይ ለሁሉም ነው፣ ለእናንተ ብቻ አይደለም። እኛ ለዚህ ደግሞ ሌሊት ተቀን መስራት አለብን፣ እንሰራለን። ጥያቄው እውነት ስለሆነ የሰሜን ሸዋ ዞን ምክትል አስተዳዳሪ ተክሌስ በለጠ በበኩላቸው በከተማ አስተዳደሩ ያለውን ሰላምና ልማት ዘላቂ ማድረግ ላይ ማተኮር አለብን ያሉ ሲሆን ከተነሱ ጥያቄዎች አንጻር ግን ኃላፊነታችንን እንወጣለን ብለዋል። ከኛ የሚጠበቀው ምንድነው ካላችሁ የመንግስት ስራ የመንግስት ድርሻ በየደረጃው ያለ የሚገባቸውን መብት የማስጠበቅ ነው። የሚገባቸውን ማለት ያው ደሃ ሀገር ነንና ሁሉ ባንዴ ላናሟላ እንችላለን፣ ግን እደረስንበት የኢኮኖሚ ልክ ድረስ ያለው መብት የማስከበር። በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ በውይይቱ ላይ ተገኝተው ለተነሱ ጥያቄዎች ማብራሪያ የሰጡ ሲሆን በሁሉ መልኩ የተረጋገጠና ውጤታማ ሰላምን ማስፈን፣ ለዚህ ደግሞ በትብብር መስራት ያስፈልጋል ነው የተባለው። ሙሉነት ያለው ሰላም፣ ሁለንተናዊ ሰላም ያለው ቅድም ባሉት በማህበራዊ፣ በፖለቲካው፣ በኢኮኖሚው፣ በዲፕሎማሲው በሁሉም መልኩ የተረጋገጠለት ሙሉ ሰላም፣ ዘላቂ ሰላም፣ ዛሬን ብቻ ሳይሆን ነገን የሚቃኝ ሰላም፣ ኢትዮጵያን ብቻ ሳይሆን ዓለምን የሚቃኝ ሰላም እንዲኖር ፈልጋለን። ስኬት ያለበት ሰው በሰራበት ስኬታማ የሚሆን ውጤታማ የሚሆን ባቀደው ልክ መንቀሳቀስ የሚችል ጀግና ህዝብ ውጤቱን የሚያይበት ሰላም እንዲሆን ፈልጋለን። ቅንጅትን ይጠይቃል። እውነተኛ ሰላም ብዙ ጸጋዎች አሉን። ሁሉም ባለ ፋብሪካ አይሆንም፣ ሁሉም መምህር አይሆንም፣ ሁሉም ሐኪም አይሆንም፣ ሁሉም ኢንጂነር አይሆንም፣ ሁሉም ፖሊስ አይሆንም፣ ሁሉም ፖለቲከኛ አይሆንም፣ ሁሉም አርሶ አደር አይሆንም፣ ሁሉም ነጋዴ አይሆንም። መክሊት አለን የተሰጠን። የሁሉም ትብብር ግን ሀገርን ይገነባል።